አቤት ጉራ ባልና ውሽምት እንግዲህ አብረው መጡ ማለት ነው። አንድ አይነታ የአበሻ ልብስ ለብሰው መጡ። እንዴት አያችሁ? እነዚህ ጉረኞች ማለት ነው። ሁለቱ ጉረኞች እንዴት አያችሁ? ውሽምትና አባወራ አቶ አበጋዝ አቶ አብርሽ ሰምታችኋል። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች የኔ እንቆች ሁላቸውም ሰላም ብያለሁ። በዚህ አጋጣሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና አደረሳችሁ። በዓሉ የሰላም የፍቅር የደስታ ያድርግልን። ቀጣይ ደግሞ እኛም አገራችን ገብተን ከቤተሰቦቻችን የምናክብር ሰዎች ይበላል። መልካም የበዓል ቀን ይሁንላችሁ ውዶች ማለት ነው። እንግዲህ ዛሬ አቶ አብርሽና ውሽምት ሄርሜላን ይዤላችሁ መጥቻለሁ ማለት ነው። እንግዲህ አንድ አይነታ የበዓል ልብስ ለብሶ ነው የመጡ። በዓል አስመስሎ ነው የመጡ ማለት ነው። አቤት አስመሳዮች፣ አቤት ጉረኞች! እንዴት አያችሁ? ሁለቱ ጉረኞች ውሽምት የሰውን ባል የቀማችሁ፣ ባልዮ ደግሞ ሚስቱን ትቶ የወጣ ሰዎች ሁለቱ እንዴት አያችሁ? አብርሽ ማለት ነው አይን ላይ ያደረግክ ምስጢር ከአእምሮም ጌታን አእምሮም አንሰው ከሰውነት ጋር ከፊት ጋር አይሄድም። እውነቴ ነው የምላቸው አእምሮም ከሱ ማለት ነው። በሱ ቤቱ የፎቶ አስታይል ማወቅ ነው። አቤት አቤት አልቀራባችሁም። ውሽምት አበሻ ከምሳል በዛብሽም በዛብሽ፣ በጣም ረዘም። ትንሽ መቀነስ አለብሽ። እንደዚህ ሆነሽ አደራ ላይፍ ላይ እንዳትመጪ። ድል ለሩታ በሉ። በእርግጠኝነት ሩታ ጌሙ እንደምታሸንፍ ታየኝ ታየኝ ታየኝ። ሩታ የሰው መውደድ እኮ አላት ጋይስ። እንግዲህ ሁላችንም በጉጉት እንጠብቃለን። ሩታን ወይም ፎቶ ትለቃለች ብዬ አስባለሁ። እንግዲህ መልካም በዓል ይሁንላችሁ የኔ ውዶች ማለት ነው። እንግዲህ ውሽምትና አበጋዝ ይዤላችሁ መጥቻለሁ። ይሄን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ አድርጉ የኔ ውዶች ማለት ነው። መልካም በዓል ብያለሁ የኔ ውዶች። በያለንበት ፈጣሪ ጠብቀን። አይዟችሁ። እንደ እኔ የመዳም ቤት የምትሰሩ እጃዛ የምትወጡ መልካም በዓል ብያለሁ። እንደ እኔ ቤት ውስጥ የምትሰሩ ደግሞ ለእኛም መልካም በዓል ይሁንላችሁ ለሁላችሁም በያለንበት